ሰላም ጤና ይስጥልን ክቡራን ተመልካቾች ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እሊንሽ መልስ ነኝ። በቅድሚያም ክልላዊ ዜናዎች የባዳዎችንና የባንዳዎችን ሀገርን የማወክ ሴራዎች በተቀናጀ መልኩ እናከሽፈዋለን ሲሉ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን የአንድ ወር ስልጠና ወስደው በትላንትናው ዕለት ለተመረቁ የሚሊሻ አባላት የስራ መመሪያ ሰጥተዋል። በቴሌም ደሴ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ የአንድ ወር ስልጠና ወስደው በትላንትናው ዕለት ለተመረቁ የሚሊሻ አባላት የስራ መመሪያ ሰጥተዋል። ርዕሰ መስተዳድሩ በመድረኩ እንደተናገሩት ሀገራችን ኢትዮጵያ በዘመናት ታሪካዊ ባዳዎች ጠላቶቿና በየጊዜው ለማይረባ ትርፍራፊ ከውስጥ ሆነው የሚከዱ ባንዳዎችን መመከት የቻለችው በሀገር ወዳድ ህዝቦቿና በጠንካራ የጸጥታ ስርዓቷ መሆኑን ጠቁመው በመሆኑም በሁለንተናዊ መልኩ ጠንካራ የጸጥታ ስርዓት መገንባት ወሳኝ ነው ብለዋል። በሐረሪ ክልል በአሁኑ ወቅት አንጻራዊ ሰላም መኖር ይታወቃል ያሉት ርዕሰ መስተዳድር አቶ ኦርዲን በድሪ ይህንን ዘላቂ ለማድረግ ደግሞ ጠንካራ ሰላም አስከባሪና የተቀናጀ የህብረተሰብ ተሳትፎ አስፈላጊ ነው ብለዋል። ሁሉም ህዝብ ከሁሉም አካባቢ የመጣ ከሁሉም ብሔር የመጣ ከሁሉም የእምነት አይነቶች የመጣ ከሁሉም የኢኮኖሚ ደረጃ የመጣ በእኩልነት ሊኖር ይገባል። ክልላችን በዚህ በእኩልነትና በፍትሃዊነት የሚኖሩባት ክልል እንድትሆን ማድረግ ያስፈልጋል። መንግስት አንጻራዊ ሰላሙን ዘላቂ ለማድረግ ከጸጥታ ማስጠበቁ ጎን ለጎን የማህበረሰቡን የልማት ጥያቄ የመመለስ ፍትሃዊ ተሳትፎና ተጠቃሚነትን የማረጋገጥ ብሎም ህዝቡን የልማቱ ባለቤት የማድረግ የተጀመሩ ስራዎች ተጠናክረው እንደሚቀጥሉ ማረጋግጠዋል። በክልሉ ባለፉት 3 ዓመታት የሰላም የልማት ፍትሃዊ ተሳትፎና ተጠቃሚነት ላይ አበረታች ተግባራት መከናወናቸውን አንስተው በቀጣይም ክልሉን በሁለንተናዊ መልኩ ሞዴል የማድረግ ተግባራት ተጠናክረው ይቀጥላሉ ብለዋል። እንደ ሐረሪ ክልልም በ2018 ዓመት በጸጥታ ዘርፍ የፖሊስ የሚሊሻና የደንብ ማስከበር ጠንካራ አባላትን የመገንባት እቅድን ማሳካት እንደተቻለም ርዕሰ መስተዳድሩ ተናግረዋል። በመሆኑም የሚሊሻ አባላቱ የእርስ በርስ ግንኙነቶቻቸውን በማጠናከር ልዩነቶችን ሳይፈጥሩ የህዝቡን ቅቡልነት በተግባር እንደምታረጋግጡ እምነቴ የጎላ ነው ብለዋል። አዎንታዊ ሰላምን ለማረጋገጥ ህዝቡ የሰላም ጠባቂ ሊሆን ይገባል። ስለዚህ እናንተ በሁሉም ቦታ ሰላም ማረጋገጣችሁ ግን ህዝቡን ባለቤት ማለት ትችላላችሁ። ሚሊሻ ማለት እንደዚሁ ተበትኖ ስንፈልገው ብቻ የሚሰበሰብ መሆን ያለበት። አሁን ላልኳቸው ስራዎች በሙሉ ሰላምን ለማረጋገጥ የህግ የበላይነትን ለማረጋገጥ ወሳኙ ነገር መረጃ ነው እና አንዳንድ አጠራጣሪ መረጃዎች ሲኖሩ መረጃ ለሚመለከተው አካል ማስተላለፍ ያስፈልጋል። በቀጣይ እንደ ሚሊሻ ጠንካራ አስተዳደር ለመገንባት ከክልል እስከ ወረዳ ትኩረት የሚሰጠው መሆኑን አቶ ኦርዲን አንስተው ከሚሊሻው ጋርም የዛሬው ውይይት ለጅማሮ ያደረግነው በመሆኑ ቀጣይነት ይኖረዋልም ብለዋል። ስልጠናውን የወሰዳችሁ የሚሊሻ አባላት ከህዝብና ከመንግስት የተጣለባችሁን ኃላፊነት በሙያዊ ስነ ምግባርና በታታሪነት ለመወጣት ዝግጁ ሆናችሁ ወደ ስራ እንድትገቡ ይጠበቅባቸዋል ያሉት ደግሞ የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ ናቸው። የሚሊሻ አባላቱ ከፖሊስና ደንብ ማስከበር ጋር በመቀናጀት በክልሉ የተሰሩ የልማት ስራዎችን የሚያበላሹና ሁከት የሚፈጥሩ አካላትን መቆጣጠር እንደሚገባም አቶ ቶፊቅ ተናግረዋል። በተለይም የሰብአዊ መብት ጥሰት ሳትፈጽሙ ህግና ደንብን አክብራችሁ ጸጥታን የማስከበርና ወንጀልን የመከላከል የተጣለባችሁን ኃላፊነት በአግባቡ እንድትወጡ አደራ ላለውም ብለዋል። በመድረኩ የተናገሩት ሚሊሻዎች በበኩላቸው በክልሉ ያለውን አንጻራዊ ሰላም ዘላቂ ለማድረግ በሚከናወኑ ተግባራት ላይ ከመንግስትና ከህዝብ የተጣለበንን ሰላም የማስጠበቅ ኃላፊነት ለመወጣት ዝግጁ ነን ብለዋል። ሙስናና ብልሹ አሰራርን በመታገል ከሙስና የጸዳች ሀገርን ለቀጣይ ትውልድ ማሻገር እንደሚገባ የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ገለጹ። በሐረሪ ክልል ዓለም አቀፍ የጸረ ሙስና ቀን ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል ተከብሯል። ሲሳይ ዘሪሁን
የሐረሪ ክልል ስነ ምግባርና ጸረ ሙስና ኮሚሽን ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል በሀገር አቀፍ ደረጃ ለ22ኛ ጊዜ በሀገራችን ደግሞ ለ21ኛ ጊዜ የጸረ ሙስና ቀንን የክልሉ ከፍተኛ አመራሮች፣ የተቋማት ስነ ምግባር መኮንኖች እንዲሁም የሚመለከታቸው አካላት በተገኙበት በተለያዩ መርሃ ግብሮች አክብረዋል። በመርሃ ግብሩ መልእክት ያስተላለፉት የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ሙስናና ብልሹ አሰራርን በመታገል ከሙስና የጸዳች ሀገርን ለቀጣይ ትውልድ ማሻገር ይገባል ሲሉ ተናግረዋል። ሙስናና ብልሹ አሰራር በአንድ ሀገር ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መሻሻል ብሎም ሁለንተናዊ ብልጽግና እንዳይኖር በማድረግ ረገድ ግንባር ቀደም የልማት ሳንካ በመሆኑ ሁላችንም ልንታገለው ይገባል ሲሉም አክለዋል። ሙስናና ብልሹ አሰራርን በአንድ ሀገር ኢኮኖሚ፣ ማህበራዊ፣ ፖለቲካዊ መሻሻል ብሎም ሁለንተናዊ ብልጽግና እንዳይኖር በማድረግ ረገድ ግንባር ቀደም የልማት ሳንካ መሆኑን በማስታወስና በማሰብ ነው። ሙስናና ብልሹ አሰራር በአንድ ሀገር ይህንን ቀን ስናከብር ቀጣዩ ትውልድን ከተሟላ ስነ ምግባርና ስብዕና ጋር እንዲያድግና ከሙስና እንዲርቅ በማድረግ እንዲሁም የተቋማትን ነፃ ገለልተኛና የህዝብ አገልጋይ ሆነው እንዲገነቡ በሚያስችል መልኩ ሊሆን እንደሚገባም ጠቁመዋል። እንደ መሪ ቃል ሁሉ እያንዳንዳችን በተሰጠን ኃላፊነት ስነ ምግባራዊ አገልግሎት እየሰጠን መሆናችንን ለማስታወስና ሙስናን የመዋጋት ስራዎቻችን ፍሬ እንዲኖራቸው የተቋሞቻችንን አሰራር ህግን መሰረት ባደረገ መልኩ በመምራት መሆን እንዳለበትም አንስተዋል። ትውልድ በስነ ምግባር ማነጽ ስንል ቀጣዩ ትውልድ ከተሟላ ስነ ምግባርና ስብዕና ጋር እንዲያድግ በማድረግ ከሙስናና ሌብነት እንዲርቅ ማድረግ አለብን ማለት ነው። ተቋምን በአሰራር ማጠናከር ሲባል ደግሞ የመንግስታችን ትልቁ ትኩረት ተሰጥቶ እየተከናወነ የሚገኘው ተቋማትን ነፃ ገለልተኛና የህዝብ አገልጋይ ሆነው እንዲገነቡ የማስቻል ስራን ከህዝብ ንቅናቄ ጋር በማስተሳሰር ተገልጋይ መብቱ የሚከበርበት አገልጋይ የመንግስት ተቋማት ለህዝብ የሚሰጡት አገልግሎት በግልጸኝነትና ተጠያቂነት መርህ እንዲመራ ማድረግ አስፈላጊ መሆኑን ለማመላከት ነው። የሐረሪ ክልል ስነ ምግባርና ጸረ ሙስና ኮሚሽን ምክትል ኮሚሽነር ወሂብ በድሪ በበኩላቸው እንደ ተቋም ስነ ምግባርን ከማረጋገጥ ባለፈ ሙስናን ጨምሮ አጠቃላይ የወንጀል ተጠያቂነትን የማረጋገጥ ኃላፊነት ያለበት በመሆኑ ይህንን ቀን ስናከብር በውስጥ እይታ ግልጽነትና ተጠያቂነትን ለማረጋገጥ ዘርፈ ብዙ ስራዎችን እየሰራን እንገኛለን ሲሉ አንስተዋል። ዓለም አቀፍ የጸረ ሙስና ቀንን ስናከብር መልካም ስነ ምግባርን ከማጎልበት ሙስናን ከመጸየፍና እንዲሁም ደግሞ ክልላዊ የጸረ ሙስና ትግሉን በጋራ በመከተል የሚያስችሉን በርካታ ባለድርሻ አካላትን ከኛ ጋር ሊራመዱ ማድረግ ችለናል። ቁም ነገሩ ግን ሙስና መከሰቻው የስነ ምግባር ዝቅጠት ነው። ስነ ምግባር ደግሞ ሁሌም ሊገነባ የሚችለው በመጪው ትውልድ ላይ እንደመሆኑ መጪው ትውልድ ላይ የምንሰራው ስራ ደግሞ ሁሌም ቢሆን ጊዜው የሚሰጠው ተግባር አይደለም። ስነ ምግባር ከቤት ይጀምራል ያሉት ምክትል ኮሚሽነሩ ቀኑ ሲከበር በአመት አንዴ ከሚደረግ መርሃ ግብር ባለፈ በቤታችን ሙስናን የሚጸየፍ በስነ ምግባር የታነጸ ትውልድን ማፍራት ላይም በንቃት ልንሰራ ይገባል ብለዋል። በተጨማሪም በየተቋሞቻችን ግልጽ የሆኑ ስርዓቶችን መዘርጋትና ተጠያቂነትን በማረጋገጥ በኩል ኃላፊነትን መወጣት እንደሚገባም ጠቁመዋል። በመድረኩ የጸረ ሙስና ትግል ከፍተኛ አስተዋጽኦ ለነበራቸው ተቋማትና ትምህርት ቤቶች እውቅና ና ሽልማት ተበርክቶላቸዋል። ሴቶችና ህጻናት ላይ የሚፈጸመውን ጥቃት የሚከላከል ትውልድ ለማፍራት በትኩረት እየተሰራ መሆኑን የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚያ አብዱልሃብ ገለጹ። ቢሮው ከሳራፍ አዱስ ፋውንዴሽን ጋር በመተባበር ሲያከብር የነበረውን የነጭ ሪባን ቀን አጠናቋል። ለሚዲን ሙክታር ዘገባ ሄኖክ ግርማ።
የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ከሳራ አዱስ ፋውንዴሽን ጋር በመተባበር ሲያከብር የነበረው የነጭ ሪቫን ቀን ተጠናቋል። የሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚ አብዱልዋብ በስነ ስርዓቱ ላይ ባስተላለፉት መልእክት የነጭ ሪቫን ቀን ላለፉት 16 ቀናት ሲከበር የቆየ መሆኑን ጠቁመው በሴቶችና በህጻናት ላይ የሚፈጸመውን ጥቃት የማይታገስ ማህበረሰብ ለመፍጠር ያለመ መሆኑን ገልጸዋል። በሴቶችና በህጻናት ላይ የሚፈጸመውን ጥቃት መከላከል አንድ ጊዜ ብቻ የሚሰራ ነገር አይደለም ያሉት ኃላፊዋ ሁሉም ማህበረሰቦች በሴቶችና በህጻናት ላይ የሚፈጸመውን ጥቃት ከመቼውም ጊዜ በላይ ለመከላከል መስራት እንዳለባቸው ገልጸዋል። በሴቶችና በህጻናት ላይ የሚፈጸመውን ጥቃት የሚከላከል ትውልድ ለማፍራት እየተሰራ ነው ያሉት ኃላፊዋ ሴቶች በኢኮኖሚ ልማት ውስጥ ያላቸውን ሚና እጅግ የላቀ መሆኑን አክለዋል። ማህበረሰቡ ከሚመለከታቸው ባለስልጣናት ጋር በመተባበር በሴቶችና በህጻናት ላይ የሚፈጸመውን ጥቃት ለመከላከልና ጥቃት አድራሾችን የህግ እርምጃ እንዲያገኙ የተሰራ መሆኑን ገልጸዋል። የፋውንዴሽኑ መስራች ሳራ አዱስ በሴቶችና በህጻናት ላይ የሚፈጸመውን ጥቃት ለመከላከል የህብረተሰቡ ተሳትፎ ከፍተኛ መሆኑን ተናግረዋል። ድርጅታቸው ከጊዜ ወደ ጊዜ የማህበረሰቡን ግንዛቤ ለማጠናከር የተለያዩ ተግባራት እየከወነ መሆኑን ገልጸው ማህበረሰቡ በሴቶችና ህጻናት ላይ የሚደርሰውን ጉዳት ዝም ብሎ ማለፍ እንደሌለበትም አስገንዝበዋል። በመጨረሻም የዘንድሮ የነጭ ሪቫን ቀን ስኬታማ እንዲሆን ሚና ለተጫወቱ አካላት እውቅና ተሰጥቷቸዋል። በደን ልማት ላይ የወጣውን ፖሊሲና ስትራቴጂ ተግባራዊ ለማድረግ በትኩረት መሰራት እንደሚገባ የሐረሪ ክልል አካባቢ ጥበቃ ባለስልጣን አስታወቀ። የሐረሪ ክልል አካባቢ ጥበቃ ባለስልጣን በኢትዮጵያ ደን ፖሊሲና የስራ ህግ መመሪያዎች ላይ አውደ ጥናት አካሂዷል። ዘገባው የቱራ አያና ነው። ሄኖክ ግርማ እንደሚከተል ያቀርበዋል። የሐረሪ ክልል አካባቢ ጥበቃ ባለስልጣን በኢትዮጵያ የደን ፖሊሲና የህግ መመሪያዎች ላይ አውደ ጥናት አካሄደም። የክልሉ አካባቢ ጥበቃ ባለስልጣን ኃላፊ ወይዘሮ ነቢላ ማዲ በመክፈቻ ስነ ስርዓቱ ላይ ደኖች ከኢኮኖሚያዊ ጥቅሞች በተጨማሪ የማህበረሰብ እሴቶችን በማጎልበት ረገድ ትልቅ ሚና ይጫወታሉ ብለዋል። በተጨማሪም ተራሮችን በደን በመሸፈንና ለዱር እንስሳት ተስማሚ እንዲሆኑና የአየር ንብረት ለውጥን ለመከላከል በአረንጓዴ አሻራ ልማት መስክ በስፋት መስራት አስፈላጊ መሆኑን ተናግረዋል። አክለውም ሀገራችን በርካታ የደን ሀብት ቢኖራትም በኋላ ቀር አሰራር ምክንያት ከደን ልማት የተለያዩ ጥቅሞችን እያገኘች እንዳልሆነ ገልጸዋል። በዚህም መሰረት መንግስት በደን ልማት ላይ ያወጣን ፖሊሲና ስትራቴጂ ተግባራዊ ማድረግ አስፈላጊ መሆኑን ገልጸው አውደ ጥናቱ ሁሉም ባለድርሻ አካላት በጋራ መስራት እንዳለባቸው አመላካች መሆኑን ተናግረዋል። ሀገራችን ለደን ሀብት ልማት ምቹ ሁኔታ ቢኖራትም ለረጅም ጊዜ በቆየ የደን ሀብት ጥበቃ ልማትና አጠቃቀም ኋላ ቀርነት የተነሳ ከዘርፉ የሚጠበቀውን ኢኮኖሚ፣ ማህበራዊ ተፈጥሮ ጥቅም ሳታገኝ ቆይታለች። በመሆኑም በመንግስት ለዘላቂ የደን ልማት ጥበቃና አጠቃቀም ያወጣቸውን ፖሊሲና ስትራቴጂዎች በመፈጸም የተሻለ የደን ልማት ጥበቃና አጠቃቀም ስርዓት የመዘርጋት አስፈላጊ ነው። ይህንን ለማሳካት በዘርፉ የተሰማሩ ባለድርሻ አካላት ቅንጅታዊ አሰራር አስፈላጊ በመሆኑ ይህ በደን ፖሊሲና ማዕቀፍ ዙሪያ የሚያተኩር ወርክሾፕ ተዘጋጅቷል። በመድረኩ ላይ የግንዛቤ ጽሑፍ ያቀረቡት በኢትዮጵያ የደን ልማት የደን ትራንስፎርሜሽን ዘርፍ ፕሮግራም ስራ አስኪያጅ ዶክተር አለማየሁ ነጋሳ ደኖችን በፖሊሲና መመሪያዎች መሰረት ማስተዳደር ከሚመለከታቸው አካላት ጋር በመስራት ስኬት ይፈጥራል ብለዋል። በተጨማሪም የኢትዮጵያ የደን ሽፋን በ10 ዓመት እቅድ ውስጥ ከ17 በመቶ ወደ 23 በመቶ ከፍ ማለቱንና በቀሪው ዓመታት በ2030 30 በመቶ ለማድረስ እየተሰራ መሆኑን ተናግረዋል። በኢትዮጵያ 57 ሚሊዮን ሰዎች ከደን ተጠቃሚ እየሆኑ ነው ያሉት ዶክተር አለማየሁ ሀገሪቱ በየዓመቱ ከደን ከ130 ቢሊዮን ብር በላይ ገቢ ታገኛለችም ብለዋል። በተጨማሪም ኢትዮጵያ ከ26 ሚሊዮን ሄክታር በላይ ደን እንዳላት ተናግረው የኢትዮጵያ የደን ፖሊሲ ደኖችን ማስፋፋት፣ የደን ገበያዎችን መፍጠርና የደን ውድመትን መከላከል ላይ ያተኮረ ነው ብለዋል። ፖሊሲውን ለመተግበር በአረንጓዴ አሻራ የመሰለ እቅድ በማውጣት እርከንን በመስራትና በግልና በመንግስት ደረጃ ሰፊ ስራዎችን በመስራት ለውጥ እያመጣ መሆኑን ተናግረዋል። መንግስት በደን ልማት ላይ እየሰራ ያለው ስራ ተጨባጭ ለውጦችን እያሳየ መሆኑንም አክለዋል። በጊዜ ወዲህ ኢትዮጵያ አንደኛ የተለያዩ ፖሊሲና ስትራቴጂዎችን ቀይሳ ስራ ላይ አውላ ትገኛለች። አጠቃላይ ደንንም የጨመረ ግብርናንም የገጠር ልማትን አካቶ ደንም የራሱ የሆነ ፖሊሲና ስትራቴጂ አለው። እንደገና ደግሞ ከጊዜ ወደ ጊዜ አዋጆችና ደንቦችም በተለይ ከቅርብ ጊዜ ወዲህ የወጡ ስለሆነ እነዚህ አላማዎች ለማስፈጸም ያው ትልቅ ትኩረት አድርጋ እየሰራች ነው ያለችው ማለት ነው። ያው ማህበረሰቡም ይህንን አውቆ ይህንን ተግባራዊ ማድረግ ይኖርበታል።
የደን ጥበቃ ስራ ላይ ችግሮች እንዳሉና ይህንን ለመፍታት በቅንጅት መስራት አስፈላጊ ጉዳይ መሆኑንም ተናግረዋል። በክልሉ በደን ልማት ዘርፍ ውጤታማ ስራ እየተሰራ መሆኑን የመድረኩ ተሳታፊዎች ገልጸዋል። በመጨረሻም መድረኩ በተሳታፊዎች በተነሱ አስተያየቶችና ጥያቄዎች ላይ በዝርዝር ውይይት በማድረግ ተጠናቋል። የሚዲያ ተግባራቶችን በአጀንዳ በመምራት የጀመርነውን የማንሰራራት ጉዞን ማጠናከር ይገባል ሲሉ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የህዝብ ግንኙነት ዘርፍ ኃላፊ አቶ ዲኒር ዩሱፍ ገለጹ። በክልሉ የብልጽግና ፓርቲ የሴቶች ክንፍ አደረጃጀት በማህበራዊ ሚዲያ በአጠቃቀም ዙሪያ የግንዛቤ ማስጨበጫ ስልጠና ሰጥቷል። የአብስራ ሰግድ ዝርዝሩን ታቀርባለች። የሚዲያ ተግባሮችን በአጀንዳ በመምራት የጀመርነውን የማንሰራራት ጉዞን ማጠናከር ይገባል ሲሉ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የህዝብ ግንኙነት ዘርፍ ኃላፊ አቶ ዲኒር ዩሱፍ ገለጹ። በክልሉ የብልጽግና ፓርቲ የሴቶች ክንፍ አደረጃጀት በማህበራዊ ሚዲያ አጠቃቀም ዙሪያ የግንዛቤ ማስጨበጫ ስልጠና ተሰጥቷል። ስልጠናውን የሰጡት የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የህዝብ ግንኙነት ዘርፍ ኃላፊ የሆኑት አቶ ዲኒር ዩሱፍ ብልጽግናን የማረጋገጥ ራዕይ ለማሳካት የጠራ አመለካከት መያዝ የአቅምና የክህሎት ውስንነትን በንባብና በተግባራዊ እንቅስቃሴ መምላት የጽንፈኝነትን አስተሳሰብና በቁርጠኝነት መታገል እንዲሁም የሚዲያ እምቅ አቅምን ማላቅ እንደሚገባ አስገንዝበዋል። አክለውም ሚዲያው በአጀንዳ መምራት ለሀገር ማንሰራራት መሰረታዊ ነው ያሉት አቶ ዲኒር ሐሰተኛ መረጃን መመከት የሚቻልበት አቅም በመፍጠር ህብረተሰባችን እውነተኛ መረጃ እንዲኖረው የጀመረውን ማጠናከር ይገባል ብለዋል። የክልሉ ብልጽግና ፓርቲ ሴቶች ክንፍ ኃላፊ ወይዘሮ ዚነት በበኩላቸው ሴቶች ክንፍ አደረጃጀት በሁሉም መስክ እየተከናወኑ ያሉ የልማት ስራዎች እንዲሁም በብሔራዊ ግዢ ትርክት ላይ በሚደረገው የሀገረ መንግስትና የሀገረ ግንባታ ላይ የራሳቸውን በጎ አሻራ በማኖር ሚናቸው መወጣት ይጠበቅባቸዋልም ብለዋል። በቀጣይም የብልጽግና ትሩፋት የሆኑ የልማት ስራዎች በተለያየ የሚዲያ አማራጭ በስፋት ለመስራት ያሉንን አቅሞች ወደ ተግባር መቀየር ይጠበቅብናልም ብለዋል። ሰልጣኞች በበኩላቸው በስልጠናው ትልቅ አቅምና እውቀት እንዳገኙ ገልጸው ሚዲያ ተግባሮችን በአጀንዳ በመምራትና በሀገራችን ማንሰራራት በአንድነት የበኩላችንን እንወጣለን ሲሉም ገልጸዋል። በቅዳሜና እሁድ ገበያ የህብረተሰቡን ተጠቃሚነት ለማረጋገጥ ውጤታማ ስራ እየተሰራ እንደሚገኝ የሐረሪ ክልል ንግድ ልማት ኤጀንሲ አስታወቀ። በገበያው ምርቶችን በተመጣጣኝ ዋጋ እያገኙ መሆኑን ሸማቾች ተናግረው የተለያዩ ምርቶች ቢጨመሩ የሚል ጥያቄ አቅርበዋል። የአደም ኢብራሂም ዘገባ እንደሚከተል ይቀርባል። በሐረሪ ክልል በቅዳሜና እሁድ ገበያ ህብረተሰቡን የተለያዩ ምርቶችን በተመጣጣኝ ዋጋ እንዲያገኙ ትኩረት ተሰጥቶ እየተሰራ መሆኑን የክልሉ ንግድ ልማት ኤጀንሲ ኃላፊ አቶ ሸሪፍ ሙሜ ገልጸዋል። ሸማቹን ከአምራቹ ጋር ለማገናኘት የተለያዩ የክትትልና ቁጥጥር ስርዓቶችን በመዘርጋት የግብይት ሂደቱን ምቹ በማድረግ ህብረተሰቡን ተጠቃሚ ለማድረግ እየተሰራ መሆኑን ኃላፊው አንስተዋል። የቅዳሜና የእሁድ ገበያዎች ገበያውን ለማረጋጋት ወሳኝ ናቸው። እንደ ክልል ገበያውን ለማረጋጋት ብዙ ስራዎች እየተሰሩ ነው። በክልል ደረጃ በምክትል ርዕሰ መስተዳድሯ የሚመራና በየጊዜው ክትትል የሚያደርግ ኮሚቴ ተቋቁሟል። ሆጂ ከናኒስ ጅጅረምኒ በሬዳን ዱፌ ጅሬቹ የክልሉ የህብረት ስራ ማህበራት ማደራጃና ማስፋፊያ ኤጀንሲ ኃላፊ አቶ አህመድ አሊ በበኩላቸው የተለያዩ መሰረታዊ ህብረት ስራ ማህበራትን በማቋቋም የገበያ ትስስርን በመፍጠር ላይ በትኩረት እየተሰራ መሆኑን አንስተዋል። ቃሌንስ ጅሬኛው መተከኛ ጥቄይሶፍለ ማህበራት የኑሮ ውድነትን ለማረጋጋት ወሳኝ ናቸው። ማህበሮቻችን እኩል የሚንቀሳቀሱ ባይሆንም ከ12 በላይ ማህበራት በአቅርቦት ላይ ተሰማርተዋል። ገበያይዶ ገበያ ከነዲ ይሳጅሩ ይችላል። ኤጀንሲዎቹ በቅንጅት የምርት አቅርቦትን የግብይት ሂደትን በማጣጣም የዋጋ ግሽበትን ለማረጋጋት ያለማቋረጥ እየሰሩ መሆኑን ደግሞ በንግድ ልማት ኤጀንሲ የክትትልና ቁጥጥር ባለሙያው አቶ ኤልያስ አብዱልሐሚድ አንስተዋል። ነጋዴዎች በደሞዝ ጭማሪ ምክንያት ዋጋ እንዳይጨምሩ ገበያውን ለማረጋጋት መንግስት መመሪያን አውጥቶ እየተከታተለን ነው። በቅዳሜ ገበያ ሲጠቀሙ ያገኘናቸው ሸማቾች በበኩላቸው በቅዳሜና እሁድ ገበያ አንዳንድ መሰረታዊ ምርቶች በተመጣጣኝ ዋጋ እያገኙ መሆኑን ገልጸው ሌሎችም አቅርቦቶች በተመጣጣኝ ዋጋና በበቂ ሁኔታ እንዲቀርቡላቸው መቅረብ እንዳለባቸውምና ቀጣይነት ባለው መልኩ እንዲቀርቡ አንስተዋል። ሪሚቲ ወልዴ የቹን ሁለገብ ኦጉጀኔ 48 ማህበራት በከተማና ገጠር ተቋቁመው እየሰሩ ነው። በማህበራት ውስጥ ጥቂቶቹ ችግር ቢኖርባቸውም ማሻሻያዎች ተደርጓል። እንደ ክልሉ በአሁኑ ጊዜ በጥሩ ሁኔታ ላይ ይገኛሉ።
የቀዳሜ ገበያ የምርት አቅርቦት ማህበር አባል አቶ ማህዲ ሱፊያን የማህበረሰቡን ተጠቃሚነት ለማረጋገጥ ኑሯቸውን ለማሻሻል በተለያዩ የአትክልት አቅርቦት ላይ ተሰማርተው እየሰሩ መሆኑን ገልጸው ይህ ምህዳር መፈጠሩ ደግሞ የተሻለ ውጤታማ እንዲሆኑ እንዳስቻላቸው አንስተዋል። ቁርታ ቲማቲም ወሶንታኔ መኮሮኒ የዘይት አቅርቦት የለም እና መቅረብ አለበት። ቪራ ይወፊደን አስነኸኛ ደመቀናን ጊዜ በከተከለ ማህበረሰቡ በሽያጭ ቦታ ላይ የተለጠፉትን የዋጋዎች ዝርዝር ማረጋገጥ አለበት። ባጅሱ አካባቢታቱ ያቹ በሐረሪ ክልል ሶፊ ወረዳ ያው ባርካሊ ነዋሪዎች የነበረባቸው የመንገድ ችግር እየተሰራ በማየታቸው ደስተኛ መሆናቸውን ገለጹ። በፊት መንገዱ ምቹ ባለመሆኑ ለተለያዩ ማህበራዊና ለኢኮኖሚ ችግሮች እያጋለጣቸው የነበረ መሆኑን ነዋሪዎቹ ገልጸዋል። ለመዲን ሙክታር ዘገባ ናርዶስ ዳምጤ። የልማት መሰረተ ልማት አውታሮች የኢኮኖሚ እድገትን በማፋጠንና ማህበራዊና ኢኮኖሚያዊ ሽግግር ግቦችን በማረጋገጥ ረገድ ትልቅ ሚና ይጫወታሉ። የመንገድ ልማት ደግሞ የአንድ ሀገርን እድገት ከሚያፋጥኑ መሰረተ ልማቶች መካከል አንዱ ነው። በሐረሪ ክልል ሶፊ ወረዳ ያው በርከሌ መንደር ነዋሪዎች ለክልሉ ብዙሃን መገናኛ ኤጀንሲ እንደገለጹት ቀደም ሲል በመንገዱ ችግርና መጨናነቅ ምክንያት ለብዙ ችግሮች ተጋልጠው እንደነበር ያስታውሳሉ። ነዋሪዎቹ መንግስት አሁን የማህበረሰቡን ችግር ተረድቶ መንገዱን መስራት እንደጀመረ ተናግረው መንገዱ መሰራቱ ምርታቸውን በፍጥነት ወደ ገበያ ለማድረስ እንደሚረዳቸው ገልጸዋል። አማንተና ሐራቀኛ ከነ ጉዱ አቋም ቦሰነ ከይስ ጅሩቲ ፈቃተ ቦሰነ ከይዲ ጅሩ ፈቃተ መኪናን ቀደም ሲል ይህ መንገድ ችግር ነበረበት። መኪኖች ቆመው ያልፉ ነበር። በዝናባማ ወቅት ለከባድ ችግሮች ተጋልጦ ነበር። የመኪና አደጋዎችም ይከሰቱ ነበር። አሁን ለመንግስት ምስጋና ይግባውና እየተሰራ ነው። ምርቶቻችንን በሰዓቱ ይዘን ገበያ መድረስ ችለናል። ኑራን በዶቹ ደደፍኔ ደይናን ይወቀራን ነው ቶሌ ፋይዳን እንቀቡ ቀደም ሲል በመንገድ ችግሮች ምክንያት የተሽከርካሪዎች እጥረት ነበር። የመንገዱ ትልቁ ጥቅም ምርቶቻችንን በፈለግንበት ጊዜ ወደ ገበያ ማድረሳችን ነው። በልማት ውስጥም ትልቅ ሚና ይጫወታል። መጋላ ታኔ ጀነ ገመና ዱራራኮ ጉዶሮ ቶሬ ራኮ ጉዶሮ ቶሬ ገማማ የአሁኑ መንገድ ውብ ነው። ከዚህ በፊት ከባድ ችግር ውስጥ ነበር። አሁን መንገዱ እየተሰራ ነው። አልሐምዱሊላህ እንላለን። አማ ኸራን ኩምበለቴ ከነቲ ድረኑ ባሶ ተናፎ አልሐምዱሊላህ ጀነ ነዋሪዎቹ አክለውም ሁሉም ህብረተሰብ መንገድ ለሀገሪቱ ኢኮኖሚያዊ እድገት ያለውን ጥቅሞች በመረዳት ለመንገድ ልማት ስራዎች አስፈላጊውን ድጋፍ መስጠት እንዳለባቸውም ተናግረዋል። ዱጉመረቢቲ አከመታኺያቲ ወንነ ደገም በጣም ደስተኛ ነኝ። ከመንግስቱ ጎን እንቆም። እናም የልማት ስራውን በጋራ እንቀጥል። ማህበረሰባችን የመንገድ ሰራተኞችን ማወቅ የለበትም፣ እነሱን ማገዝ አለበት እላለሁ። ማህበረሰቡ ባለሙያዎችን መረበሽ የለበትም። ድጋፍ መስጠትና ማገዝ ያስፈልገዋል። ሁሉም አቅጣጫ ከመንግስታችን ጎን መቆም አለብን እላለሁ። የሐረሪ ክልል የትራንስፖርትና የመንገድ ልማት ቢሮ በ3 የገጠር ወረዳዎች የመንገድ ትስስር ላይ በስፋት እየሰራ እንደሚገኝ ከቢሮው ያገኘነው መረጃ ያመለክታል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። የመደመር መንግስት የብዝሃ ኢኮኖሚ እሳቤ በኢንዱስትሪ ዘርፍ ተወዳዳሪ አልሚዎችን እያፈራ መሆኑን የኢንዱስትሪ ሚኒስትር መላኩ አለበል ገለጹ። በሌላ ዜና ሀገራዊ ምክክር የፖለቲካ አማራጭ ሳይሆን ብሔራዊ ግዴታ ነው ሲሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አሪያ ገልጸዋል። እኚህና መሰል ሀገር አቀፍ ዘገባዎችን ምስክር ለማ እንደሚከተሉ ታቀርባቸዋለች። የመደመር መንግስት የብዝሃ ኢኮኖሚ እሳቤ በኢንዱስትሪ ዘርፍ ተወዳዳሪ አልሚዎችን እያፈራ መሆኑን የኢንዱስትሪ ሚኒስትር መላኩ አለበል ገለጹ። የኢንዱስትሪ ሚኒስትር መላኩ አለበል ለኢዜአ እንደገለጹት መንግስት ለኢንዱስትሪ ልማት የሰጠው ትኩረት ዘርፉ በእጅጉ እንዲነቃቃና ምርታዊ ለውጥ እንዲያመጣ አስችሏል። ለአብነትም ፖሊሲ ለውጥ፣ የስትራቴጂና የተቋማት ቅንጅታዊ አሰራር የሚያጠናክሩ የማሻሻያ ስራዎችን ተጠቅሰዋል። በዋናነት የብዝሃ ዘርፍ የኢኮኖሚ ልማት ተግባራዊ መደረጉ የግሉ ዘርፍ ተሳትፎ እንዲጨምርና የልማት ስራው አካል እንዲሆን አስቻይ ሁኔታን መፍጠሩን አብራርተዋል። የተገኘው ስኬት የመደመር መንግስት የብዝሃ የኢኮኖሚ እሳቤ በኢንዱስትሪ ዘርፍ ተወዳዳሪ አልሚዎች እያፈራ ስለመሆኑ ማሳያ ተደርጎ ይወሰዳል ብለዋል። በኢንዱስትሪ ዘርፉ የሚከናወኑ ዘርፈ ብዙ ተግባራት የዜጎችን የኑሮ ሁኔታ ለማሻሻልና የኑሮ ውድነት ጫናን ለመቀነስ አዎንታዊ ሚና እንዳላቸው ሚኒስትሩ አክለዋል። የሀገር ውስጥ ምርት ፍላጎት ለመጨመርና የማምረቻ ወጪን ለመቀነስ የተሰሩ ስራዎች የዜጎችን ተጠቃሚነት እያረጋገጡ መምጣታቸውን አስታውቀዋል።
ሀገራዊ ምክክር የፖለቲካ አማራጭ ሳይሆን ብሔራዊ ግዴታ ነው ሲሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን የተቋቋመበት ዓላማ በሀገሪቱ ያሉትን የማያግባቡ ችግሮች ለመፍታት መሆኑን ተናግረዋል። አንድነትን የሚያጠናክር የውይይት ባህልን የሚያዳብርና የጋራ መተማመኛ መልእክት መሆኑን ጨምረው ገልጸዋል። ምክክር የፖለቲካ አማራጭ ሳይሆን ብሔራዊ ግዴታ መሆኑን አስታውቀዋል። ኮሚሽኑ ከትግራይ ክልል በስተቀር የተሳታፊ ልየታ አጀንዳ የማሰባሰብና ቀሪ ስራዎችን ማጠናቀቁን አስታውቋል። ትግራይ ክልልም በምክክር በመሳተፍ ምክክሩ ስኬታማ ለማድረግ ዓለም አቀፉ ማህበረሰብ የተለያዩ ድጋፎችን እንዲያደርጉ ጥሪ አቅርበዋል። በቁልፍ መሰረተ ልማቶች ላይ የሚቃጡ አይነተ ብዙ የሳይበር ጥቃት ሙከራዎችን በማክሸፍ ብሔራዊ ጥቅምን የማስጠበቅ ስራ ተጠናክሮ መቀጠሉን የኢንፎርሜሽን መረብ ደህንነት አስተዳደር ኢመዳ አስታወቀ። በአስተዳደሩ የሳይበር መከላከል ዳይሬክቶሬት ዳይሬክተር መሐመድ ፈረጅ ለኢዜአ እንዳሉት በያዝነው በጀት ዓመት የመጀመሪያ 3 ወራት 13443 ጥቃቶችና የጥቃት ሙከራዎች ተመዝግበዋል። ከሙከራዎቹ መካከልም ከፍተኛውን መጠን የያዘው ሰርጎ ገብ የተሰኘው የሳይበር ጥቃት መሰረተ ልማቶችና ሌሎች ዘርፎች ላይ ኢላማ ያደረጉ እንደነበረ ማስረድተዋል። በመሆኑም በኢንፎርሜሽን መረብ ደህንነት አስተዳደርና ቁልፍ መሰረተ ልማቶቹን በሚያስተዳድሩ ተቋማት ጥረት 97.16% ለሚሆኑት የጥቃት ሙከራዎች ምላሽ ተሰጥቷል ብለዋል። በዚህም መሰረት የሳይበር ጥቃቶቹን በመቆጣጠር የጉዳት መጠንን በመቀነስ ድጋሚ ለጥቃት እንዳይጋለጡ ደህንነታቸውን የማጠናከር ስራ መከናወኑን ገልጸዋል። በቀጣይም በሀገር ላይ የሚቃጡ የሳይበር ጥቃቶችን ለመከላከል ቅንጅታዊ ስራው ተጠናክሮ እንደሚቀጥልም አመላክተዋል። የወላይታ የዘመን መለወጫ በዓል ጊፋታ በተባበሩት መንግስታት ትምህርት የሳይንስ ባህል ድርጅት ዩኔስኮ በዓለም ቅርስነት ተመዘገበ። በህንድ ኒው ዴልሂ እየተካሄደ በሚገኘው 20ኛው የዩኔስኮ የማይዳሰሱ የባህል ቅርሶች ጥበቃ ኮሚቴ ጉባኤ ላይ ኢትዮጵያ በዓለም ቅርስነት እንዲመዘገብ ያቀረበችው የወላይታ የዘመን መለወጫ በዓል ጊፋታ በሰው ልጅ የማይዳሰስ የባህል ቅርሶች ዝርዝር ስር ተመዝግቧል። ጊፋታ በወላይታ ዘንድ ትልቅ ስፍራ የሚሰጠው ታላቅ በዓል ሲሆን ከትውልድ ወደ ትውልድ ሲተላለፍ የመጣ የህዝብ የማንነት መገለጫ የሆነ የአሮጌውን ዓመት ማብቂያ የአዲሱን ዓመት መጀመሪያ የመሸጋገሪያ በዓል ነው። ጊፋታ እድሜ፣ ጾታ፣ ሃይማኖት ወይም ሌላ ማህበራዊ ደረጃ ሳይለይ ለሁሉም ሰላምና ማህበራዊ ትስስር አስተዋጽኦ በማድረግ በዩኔስኮ የተለዩትን ዘርፎች ያካተተ ሁሉን አቀፍ ተግባራትን በማበረታታት የሚከበር በዓል በመሆኑ በዓለም ቅርስነት እንዲመዘገብ አስችሎታል። ከውጪ ወዳገኘናቸው ዘገባዎች ስናልፍ የሱዳን አየር ኃይል በከተሞች በገበያዎችና በትምህርት ቤቶች ላይ በፈጸመው ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸው ይፋ ሆነ። 135 የአየር ጥቃቶቹ የተፈጸሙት በመኖሪያ አካባቢዎች ሲሆን በቤቶችና ሌሎች የሰላማዊ ዜጎች መሰረተ ልማቶች ላይ ጉዳት ማድረሳቸው ተረጋግጧል። ዘገባው የቢቢሲ ነው። ባህር ጠንከር እንደሚከተል ያቀርበዋል። 135 የአየር ጥቃቶች የተፈጸሙበት የሱዳን የእርስ በርስ ግጭት በቤቶችና ሌሎች የሰላማዊ ዜጎች ላይ መሰረተ ልማቶች ላይ ጉዳት ማድረሱ ተረጋግጧል። የሱዳን አየር ኃይል በመኖሪያ አካባቢዎች፣ በገበያ፣ በትምህርት ቤቶች እና በተፈናቀሉ ሰዎች መጠለያዎች ላይ በፈጸመው ድብደባም ቢያንስ 1700 ሰላማዊ ሰዎች መገደላቸው ነው የተነገረው። ሱዳን ዊትነስ የተባለና በአገሪቱ የእርስ በርስ ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን የሚመረምር ፕሮጀክት ግጭቱ ከተጀመረበት ከሚያዝያ 2023 ጀምሮ የተካሄዱ ወታደራዊ አየር ጥቃቶች በመሰነድ ምርመራ ማድረጉን ገልጿል። የአገሪቱ አየር ኃይል በርካታ ሰዎች በሚኖሩባቸው አካባቢዎች ያለምንም በቂ ልየታ የቦምብ ድብደባ መፈጸሙን የተደረጉ ምርመራዎቹ ያሳያሉ። መረጃዎቹም የተሰባሰቡት በጦር አውሮፕላኖች የተፈጸሙ ጥቃቶች ላይ ብቻ ሲሆን የዚህ አቅም ያለውም የሱዳን ጦር አየር ኃይል ብቻ ነው ተብሏል። ተቀናቃኙ የሱዳን ፈጥኖ ደራሽ ኃይል ወይም አርኤስኤፍ ይህ አቅም የለውም። ፈጥኖ ደራሽ ኃይሉ የሚጠቀመው ሰው አልባ አውሮፕላኖች ሲሆን ይህ ደግሞ በጥናቱ ውስጥም አልተካተተም። አርኤስኤፍ በምዕራብ የዳርፉር ግዛት ጎሳ ተኮር ጭፍጨፋ በማድረግም ይወነጀላል። በዚህም የተነሳ የአሜሪካ መንግስት የዘር ማጥፋት ክስ መስርታበታለች። አርኤስኤፍ ለበርካታ ውድመቶችና ጥሰቶች ተጠያቂ ነው፣ ያም ተገቢ ይመስለኛል ብለዋል ፕሮጀክቱ ኃላፊ የሚመሩት ማርክ ስኖር።
አክለውም ነገር ግን የሀገሪቱ ጦርም ለሚፈጽማቸው ድርጊቶች ተጠያቂ መሆን አለበት ብሏል። የሀገሪቱ ጦር በዘፈቀደ የአየር ጥቃቶችን በመፈጸም ከዓለም አቀፍ አካላት ትችት ይቀርበታል። ቢቢሲ ከሱዳን ጦር ምላሽ ለማግኘት ያደረገው ጥረት እንዳልተሳካለት ያስታወቀ ሲሆን ነገር ግን ከዚህ ቀደም ሰላማዊ ዜጎችን ኢላማ ያደርጋል የሚለው ውንጀላ ውድቅ ማድረጉ ይታወሳል። የሚፈጽማቸው የአየር ጥቃቶች የፈጥኖ ደራሽ ኃይሎቹ ተሰብስበው በሚገኙባቸው ስፍራዎችና ካምፖች ላይ ብቻ ያነጣጠረ መሆኑን በመግለጽ ማስተባበያ ሰጥቷል። ሱዳን ዊትነስ የተሰኘው ፕሮጀክትም የሰብአዊ መብት ጥሰቶችን ለማረጋገጥ በሚሰራ መንግስታዊ ያልሆነ ድርጅት ሴንተር ኦፍ ኢንፎርሜሽን ሬዚሊየንስ ወይም CIR የሚመራ ነው። ቢቢሲ በተመለከተው የድርጅቱ ሪፖርት ሱዳን ዊትነስ ከሚያዝያ 2023 እስከ ሐምሌ 2025 ድረስ የተፈጸሙ 384 የአየር ጥቃቶችን መርምሯል። በዚህ ሪፖርት ላይም የሱዳን ጦር በፈጸማቸው የአየር ድብደባዎች ከ1700 በላይ ሰላማዊ ዜጎች መገደላቸውና 1120 ደግሞ መጎዳታቸው ተገልጿል። የተባበሩት መንግስታት ዋና ጸሐፊ የሰብአዊ ድጋፍና የአደጋ ጊዜ ፈጣን ምላሽ በከፍተኛ ሁኔታ የቀነሰ መሆኑን ገለጹ። በብዙ ሀገራት በርካታ ዜጎች የህይወት አድን እርዳታን ባለማግኘታቸው ምክንያት የድጋፍ ፈላጊ ቁጥር አድጓል ሲሉ አንቶኒዮ ጉቴሬስ ተናግረዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ ማክሰኞ ዕለት ለማዕከላዊ የአደጋ ጊዜ ምላሽ ፈንድ የገንዘብ ድጋፍ ከፍተኛ የስራ ኃላፊዎች እንዳሉት ለተቋሙ የሚደረጉ ድጋፎች በሙሉ ባለፉት 10 ዓመታት ውስጥ ዝቅተኛ ደረጃ ላይ ደርሷል ነው ያሉት። በጣም አስቸጋሪ በሆኑ ጊዜያት ውስጥ እንገኛለን ያሉት ጉቴሬስ የ2026 የማዕከላዊ አደጋ ጊዜ ምላሽ ፈንድ በከፍተኛ ደረጃ ከድጋፍ አድራጊ ተቋማት እጅ ማጠር ጋር ተያይዞ ራሱም ለችግር ተጋልጧል። የሰብአዊ ስርዓቱ ድጋፍ ቋት ባዶ ሆኗል። በሚሊዮን የሚቆጠሩ እህቶች ግን ነገን ለመሻገር ድጋፍ እየፈለጉ ይገኛሉ ያሉት ዋና ጸሐፊው ከ2006 ጀምሮ በመቶ አገራት ውስጥ ወደ 10 ቢሊዮን የአሜሪካ ዶላር የሚጠጋ የህይወት አድን እርዳታ ተሰጥቶ ነበር ሲሉ አስታውሰዋል። ክቡራን ተመልካቾቻችን ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎች እኚህን ይመስሉ ነበር። ከቀሪ መሰናዶች ጋር መልካም ቆይታ። ጤና ይስጥልን።